ከጓደኞቻችሁ ትንሽ ዝቅ እንደሆናችሁ ካሰባችሁ እናንተ ትሑታን ናችሁ። ጓደኛዬ ከኔ ይሻላል፣ ይበልጣል፣ እኔ እበልጣለሁ አለ ማለት፣ እኔ እሻላለሁ አለ ማለት፣ እፎካከረዋለሁ፣ እወዳደረዋለሁ፣ እቀድመዋለሁ፣ እበልጠዋለሁ አለ ማለት። ምእመናን ባልንጀራችሁን ከራሳችሁ ይልቅ እንዲሻል በትሕትና መቁጠር ስትጀምሩ ባልንጀራችሁ በሌሎች ሲከበር ብታዩ ዓይናችሁ አይቀላ። ባልንጀራችሁ በንቀት ቢያያችሁ ቅናትም ቁጣም አያድርባችሁም። ምክንያቱም አስበልጣችሁታላ። ምክንያቱም ባልንጀራችሁ ከእናንተ እንደሚሻል በትሕትና አስባችኋላ። ሲከበር አትከፉ። ለምን እኔ አልተከበርኩም ብላችሁ ቡራ ከረዩ አትሉ። ሕይወታችሁን አትበጠብጡም። ቤታችሁን አታምሱ። ሥራ ቦታችሁን ሰላም አትነሱ። ውድድርና ፉክክር ውስጥ አትገቡ። ባልንጀራችሁ ከእናንተ ይልቅ እንዲሻል በትሕትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ በሌሎች ሰዎች ሲከበር ስታዩ አትናደዱም። በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ? በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም ዓይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ከአንተ ይልቅ እንዲሻል በትሕትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። እውነተኛ ትሕትና ምን ማለት እንደሆነች ጥቂት ቁም ነገሮችን ሰምተን ሕይወቱን ገንዘብ እናድርገው። እግዚአብሔር ይርዳን። አታውቁትም ብዬ አይደለም፣ ግን ጥቂት አስታውሰናችሁ በዚህ ሕይወት በረከትን፣ ጽድቅን፣ እግዚአብሔርን መምሰልን እንድናገኝ ነው። አንደኛ እውነተኛ ትሕትና ምንድናት? ሊቁ ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ትሕትና ሲያስተምር እውነተኛ ትሕትናን እንዲህ አላት። እውነተኛ ትሕትና በክብር ካንተ ጋራ እኩል ከሆነው ሰው በታች እንደሆንክ ማሰብ እሱ እውነተኛ ትሕትና ነው አለ። ልድገመው። በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆንክ ካሰብክ አንተ እውነተኛ ትሑት ነህ ይላል። እዩ ምእመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ ሰው ትሑት አይደለም። ጸጋ ሳይኖረው ስጦታ ሳይኖረው ታናሽ ስለሆነ ወይም ዝቅ ያለ ሰው እንደገና ራሱን ዝቅ ቢያደርግ እሱ ትሑት አይደለም አለ። እውነተኛ ትሕትና እኩል ሆነን ሳለን፣ እኩያሞች ሆነን ሳለን በክብር ከአንድ ሰው ጋር ተካክለን ሆነን ሳለን፣ አቻ ሆነን ሳለን ከዚያ ሰው ትንሽ ዝቅ ካልን እውነተኛ ትሑታን እኛ ነን።
ራሱን ከፍ ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ ያደረገ እሱ እውነተኛ ትሑት ነው ይላል ሊቁ። እየቻላችሁ ከፍ ማለት እየቻላችሁ ባለማይረግ እየሆናችሁ ብዙ የሚበልጥ ነገር እያላችሁ ከፍ ከፍ ማድረግ ራሳችሁን እየተቻላችሁ ራሳችሁን ዝቅ ካደረጋችሁ እናንተ ትሑት ናችሁ። ራሳችሁን ከፍ ማድረግ ስላልቻላችሁ ግን ወይም ከፍ ያላችሁ ሳትሆኑ ራሳችሁን ዝቅ ላድርግ ካላችሁ እናንተ ትሑት አይደላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በክብር ከናንተ ጋር እኩል ከሆነው ሰው እንደምታንሱ ግድ የለም እኔ አንሳለሁ፣ እኔ ዝቅ ላለሁ፣ አንተ ትሻላለህ የሚል ሐሳብ በልቦናችሁ ካለ እናንተ ትሑት ናችሁ ይላል። እኩል ሆናችሁ። ለዚህ መልካም አብነት የሚያመጣልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 እንዲህ ይላል ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልድገምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ከቁጥር 2 ጀምሮ አንብቡት። ስለ ክርስቶስ ሲያስተምር እርሱ በእግዚአብሔር መልክ ሲኖር ሳለ፣ ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ ስለ ትሕትና ሲያስተምር በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆነ ካሰብክ አንተ ትሑት ነህ የሚለው ለዚህ ነው። ከጓደኞቻችሁ ትንሽ ዝቅ እንደሆናችሁ ካሰባችሁ እናንተ ትሑታን ናችሁ ምእመናን። ለዚህ ነው ኢየሱስ ክርስቶስን በዚህ በፊልጵስዩስ መልእክት ምዕራፍ 2 ላይ ስለ ትሕትና አብነት ምሳሌ አድርጎ ያቀረበው እኩል ሆኖ ሳለ ዝቅ አለ ብሎ። ይሄ ነው እውነተኛ ትሕትና ነው የሚለን። እውነተኛ ትሑት መሆን ከፈለጋችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ይህ የትሕትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ይሄ ምንድነው? ባልንጀራህ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 2። ልድገመው ምእመናን፣ ባልንጀራህ ካንተ ይልቅ እንዲሻል በትሕትና ቁጠር። ጓደኛዬ ከኔ ይሻላል፣ ይበልጣል ብለህ ካሰብክ አንተ ትሑት ነህ ነው የሚለው ቅዱስ ጳውሎስ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። እውነተኛ ትሕትና ምንድናት? እኩል የሆነው ባልንጀራ ካንተ እንደሚሻል ማመንና ማሰብና ትሕትና ወገኖች። እኔ እበልጣለሁ አለ ማለት፣ እኔ እሻላለሁ አለ ማለት፣ እፎካከረዋለሁ፣ እወዳደረዋለሁ፣ እቀድመዋለሁ፣ እበልጠዋለሁ አለ ማለት። እውነተኛ ትሕትናችን ናት። ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ነው። ምእመናን ባልንጀራችሁን ከራሳችሁ ይልቅ እንዲሻል በትሕትና መቁጠር ስትጀምሩ
ባልንጀራችሁ በሌሎች ሲከበር ብታዩ ዓይናችሁ አይቀላም። ባልንጀራችሁ በንቀት ቢያያችሁ ቅናትም ቁጣም አያድርባችሁም። ምክንያቱም አስበልጣችሁታላ። ምክንያቱም ባልንጀራችሁ ከእናንተ እንደሚሻል በትሕትና አስባችኋላ። ሲከበር አትከፉ። ለምን እኔ አልተከበርኩም ብላችሁ ቡራ ከረዩ አትሉ። ሕይወታችሁን አትበጠብጡም። ቤታችሁን አታምሱም። ሥራ ቦታችሁን ሰላም አትነሱም። ውድድርና ፉክክር ውስጥ አትገቡ። ባልንጀራችሁ ከእናንተ ይልቅ እንዲሻል በትሕትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ በሌሎች ሰዎች ሲከበር ስታዩ አትናደዱም። በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ! በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም ዓይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ ይበልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ትዕቢት የለም። ምክንያቱም ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወክም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋም። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ ይበልጥ የሚል እሰጥ አገባ እዚህ ውስጥ የለም። ምእመናን ምናልባት ቀለል እያልኩ ስነግራችሁ የዚችን ጣዕም ያላት የክርስትና የሕይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትቆጥር ኢየሱስ ክርስቶስን መምሰል ትጀምራለህ። ከአብ ጋር እኩል ሆኖ ሳለ በትሕትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም፣ ቅር አላለውም፣ አልተበሳጨም። አምላክነቴን አጣለሁ ብሎ አልሰጋም። እውነተኛ ትሕትና ምንድናት? ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሷ ሐሳብ ምንድናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትለካካም፣ ጥርስ አትናከስም፣ አትገፋፋም፣ ዓለምን የውድድር ሜዳ አታረግም። ክል ብዙ ጸጋ ቢኖርህ ይቺን ጸጋ ካጣሃት እመነኝ አምላክህን መምሰል ታጣለህ። ወዳ አንዲት ውብ ገለጻ አለቻቸው እዚሽ ጋር ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ በሞቴ ስሟቸው። ከወንድሞች ጋር ከእኩዮች ጋር አብረ ከምትውላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሁን። ወዳጄ
እዚህ ውስጥ ጥልቅ ሰላማዊ ሕይወት፣ እዚህ ውስጥ አስደናቂ ክርስቶስን መምሰል ታገኛለህ። አንደኛ እውነተኛ ትሕትና ምንድናት? በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት ናት። ዓለም ለምን የሚጣላ ይመስላችኋል? ጉልበተኝነት፣ እኔ ነኝ አሸናፊው ማለት፣ እኔ ይበልጥ እኮ ነው። ከጫፍ እስከ ጫፍ ዓለምን የሚያተራምሰው። እኛ ሀገር ይኸው ስንት ዘመን አለን እየተቆራቆዝን። ለምን? እኔ እሱ ነው እኮ የሚያጣላው። ካልበለጥኩ፣ ካልቀደምኩ፣ ካልተደመጥኩ፣ ካላሸነፍኩ እሻላለሁ፣ እደምቃለሁ፣ አጌጣለሁ። የኔ እሱ ነው እያሸነፈ ያለው እያጣላን ያለው። እቺን ሕይወት መኖር የሚለምድ በዚህች ሕይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትቆጥ፣ ባልንጀራህን ስታስቀድሙ፣ ፉክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላብቃ። ትሕትናን የለበሰ ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ እውነተኛ ትሕትና ምንድን ነው? እውነተኛ ትሕትና ምንድን ነው? ምእመናን ዛሬ ያነሳሁት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስልናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትሕትና ምንድናት? እውነተኛ ትሕትና ሁሉን ከእግዚአብሔር እንደ ተቀበለ ማመንና ማሰብ ናት። ደግሞ አለሁ እውነተኛ ትሕትና ምንድናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሑት ሰው ማን ነው ካላችሁኝ፣ ራሱን ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሑት እሱ ነው። ምእመናን ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበብ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠህ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጄ ትሑት መሆን ከፈለክ የትኛውን በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለህ፣ በላቤ ጥሬ ግሬ ሳትል እግዚአብሔር ባርኮይ ነው ካልክ ትሑት መሆን ትጀምራለህ። ዕውቀት ቢኖርህ የተቀበልኩት ነው ካልክ በእውቀት መመካት ታቆማለህ። ያን ጊዜ ትሑት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሑት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ወዳጄ።
እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትውት ትሆኛለሽ። እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ያልተቀበልከው ምን አለ? ወዳጄ ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መጽውቶ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትመካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል። ወዳጄ እውነተኛ ትህትና ምንድናት? የሰጠህ እግዚአብሔር መሆኑን ማወቅ ናት። እግዚአብሔር እንደሰጠ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆንክ እንደተመጸወትክ ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ትምክህትን ታጠፋለህ። ጸጋውን የሰጠ እግዚአብሔር እንደሆን ካወቅ ትዕቢትን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሑት ትሆናለህ። እንደ ተቀበልክ ከረሳህ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሑት ያደርጋል። ምእመናን መልካም ነገር ሁሉ ካለህ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል። ሁል ጊዜ ብር ካለ ለሌሎች እንዳከፋፍል ነው በል። ዕውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታምን ያን ጊዜ ትሑት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትህትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለልሃ። እኔ በላጭ ስለሆንኩ አይደለም፣ እግዚአብሔር ገልጦልኝ ነው አላ። ከሌሎች ሰዎች ስለበለጥክ አይደለም። በእውነት ይህንን እመን። እግዚአብሔር ባንተ ገንዘብ ውስጥ ስራ ሊሰራ ስለፈለገ ነው የሰጠ። እግዚአብሔር ባንተ ዕውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጥን አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አለላ። ዮሴፍስ ሕልም በተረጎመ ጊዜ ምን እንዳላልሰማም? ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? በቃ እግዚአብሔር የሰጠው ሰው ነው። ከሰጪው ከእግዚአብሔር ነው። ይህንን የሚያምን ሰው ነው ትሑት የሚባለው። እግዚአብሔር ሰጥቶኝ ነው፣ እግዚአብሔር ኃይል ሆኖኝ ነው፣ እግዚአብሔር ገልጦልኝ ነው፣ እግዚአብሔር መጽውቶኝ ነው፣ እግዚአብሔር ባርኮኝ ነው፣ እግዚአብሔር አነሳስቶኝ ነው። ሰጪው ነው። እግዚአብሔር ክብሩን ስትወስዱበት አይወድም።
የሱ ነው ስትሉ ይወዳል እግዚአብሔር። ሐዋርያት ያሉትንም ላንብብላችሁ። እዚህ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ቅዱሳን ሐዋርያት በጌታችን ስም ሽባውን ከፈወሱት በኋላ ምን እንዳሉ ስሙት። በሞቴ እንዲህ ይላል፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ አሏ። በገዛ ኃይላችን ነው አይደለም፣ ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታዩናላችሁ? ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። ለምንድን ነው የእግዚአብሔርን ክብር የምትነጥቀው? እግዚአብሔር ይከበር። ለምንድን ነው ትኩር ብላችሁ የምታዩን? እኛ ማንን? በገዛ ኃይላችን ወይም እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን እኛን ታዩናላችሁ? ምንድነን እኛ? አየህ፣ ከሰማይ የመጣ ጸጋ ነው። እግዚአብሔርን እዩት፣ አክብሩት። እውነተኛ ትህትና ምንድናት? ይቺ ናታ። እግዚአብሔር የሰጠኝ ናት በል። ምእመናን የዛሬ መቆምህን አትይ፣ ነገ ትወድቃለህ። የዛሬ መቆምህን አይተህ ያቆምህን ከረሳህ ነገ መውደቅ አለና ትሁት መሆን የሚያስፈልገው ለዚህ ነው። ዛሬ ቆም ያለው ነገ እኮ ወድቃለሁ። እንዲህ አይነት ሰው ነው ትሁት የሚሆነው፣ ያቆመውን ሲረሳ። ምእመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳን ነገ እኮ መጠውለግ አለ። እግዚአብሔር ነው ይህንን ደም ግባት የሰጠኝ። ምንስ አኮራኝ? የኔ የሆነ ውበት የት አለኝ? እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሁት የሚሆነው። የዛሬ ማግኘትህን አይተህ የሞላልህን ከረሳህ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ ካሰብክ ዛሬ በማግኘትህ ትሁት ትሆናለህ። በማግኘትህ አትኮራም፣ አትመጻደቅም። እዚህ ውስጥ ምርጥ ትህትና አለች። እግዚአብሔር የሰጠኝ ነው በማለት ውስጥ በዛሬ መዓዛ መታወድህን አይተህ በዚህ መዓዛ ያወድህን ከረሳ ነገ መሽተትም አለ። ዛሬ የታወድኩት ነገ ምሸት ነኝ ትላለህ። ሲራክ እንዳለው እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። እናንተ የዛሬ ውብሆች በእውነት እንንገራችሁ፣ ለምን ትታበያላችሁ? የሰጣችሁንስ ለምን ትረሳላችሁ? በበሽታ መትላት አለ አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። አልጋ ላይ ስንያዝ ትሁት እንሆን የለ? ጻድቁ ኢዮብ እንኳን ትዝ አይላችሁ? እግዚአብሔርን መገዳደር ጀምሮ መጨረሻ ላይ ምንድን ያለው? መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ ነው ያለው። ይህ እግዚአብሔርን ጸጋ ስጦታውን ኃይሉን የሚረዳ ሰው ትሁት ይሆናል። ወዳጄ የዛሬ ማጌጥህን አይተህ ያጌጥህን አትርሳ፣ ባዶ መቅረት አለና። የዛሬ ቀና ማለትህን አይተህ ቀና ያደረገህን አትርሳ፣ መጎንበስ አለና። የዛሬ መፈለግህን አይተህ አትኩራ፣ አንድ ቀን አለመፈለግም አለና። ትሁት የሚሆን ሰው ይሄ ነው። በመፈለጉ ቀን ያለመፈለግ ቀን ሊመጣ እንደሚችል የሚያስብ ሰው ትሁት ይሆናል። በመዋብ ቀን መጠውለግም ሊመጣ እንደሚችል የሚያስብ ሰው ትሁት ይሆናል።
በማጌጥ ቀን መራቆት እንደሚመጣ የሚያስብ ሰው ትሑት ይሆናል። ከኔ የሆነ ምንም ነገር የለም የእግዚአብሔር ነው ብሎ የሚያስብ ሰው ትሑት ይሆናል። ምእመናን፣ አለበለዚያማ እንደ ዲያብሎስ መሆን ነው። የእግዚአብሔር ቃል እንዲህ ይላል ስለ ዲያብሎስ ሲናገር፣ በውበት ምክንያት ልብ ኮርቷል፣ ከክብርም የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ ይላል። ዲያብሎስ ለምን የተጣለ ይመስላችኋል? በውበቱ ምክንያት እኮ ኮርቶ ነው። እግዚአብሔር እንደሌለ እኮ ቆጥሮ ነው። ያን ጊዜ ነው መዋረድ የሚጀመረው። እግዚአብሔርን የረሳች ነፍስ ትዋረዳለች። እግዚአብሔር ሰጥቶኝ ነው የማትል ነፍስ ትምክህተኛና ትዕቢተኛ ትሆናለች። ወደ ምድርም ጣልኩክ እንዳለው እንደ ዲያብሎስ ትጣላለች። ሁለተኛ እውነተኛ ትሕትና ምንድናት? ደግሜ ልለፋት ሁሉን ከእግዚአብሔር እንደተቀበለ የሚያምን ሰው ትሑት ይሆናል። ከኔ የሆነ አንዳች ነገር የለም ማለት የለመደች ነፍስ ክብሩን ሁሉ ለእግዚአብሔር መስጠት ትጀምራለች። ከትምክህት ትወጣለች፣ ከኩራት ትወጣለች፣ ከትዕቢት ትወጣለች፣ ከመኮፈስ ትወጣለች፣ እዩኝ እዩኝ ከማለት ትወጣለች። በቆመችበት ቀን የምትወድቅበትን ቀን ታስባለች። ስትከብር መዋረድ እንዳለም ትረዳለች። ስለዚህ ትሑት ትሆናለች። የአሁን ብቻ ሳትሆን የነገዋንም ጊዜ ታስባለች። የእግዚአብሔርን ክብር መውሰድ አትፈልግም። የኔ ነው አትልም። ሁለት እየሰማችሁኝ ነው? ሶስተኛ እውነተኛ ክርስቶስን የምታስመስልን እግዚአብሔርን የምታገናኘን እውነተኛ ትሕትና የቷ ናት? አባቶቻችን እንዲህ ይላሉ ስለ እውነተኛ ትሕትና ሲናገሩ፣ ወፍጻሜ ትሕትና ውእቱ ጸዊረ ውዴታ ሐሰት ይላሉ። ፍጹም ትሕትና የምትባለው በሐሰት የተነገረውን ደስ ብሎት መቀበል ነው ይላሉ። ይህ ደግሞ እንዴት ልዩ ነው መሰላችሁ! በሐሰት የተነገረውን ሳትሟገት፣ ሳታስተባብል፣ ሳትከራከር ደስ ብሎ ከተቀበልከው አንተ ክርስቶስን የምትመስል ትሑት እየሆንክ ነው። ክርስቶስ አንድም ቀን ማስተባበያ ሲሰጥ አልኖረም። አንድም ቀን መልሶ አልተሳደበም። ሲዝቱበት አንድ ቀን ፎክሮ አያውቅም። በሐሰት ያን ሁሉ ሲናገሩበት ዝም ነው ያለው። እውነተኛ ትሕትና ምንድናት? ያውም ፍጹም የሆነች ትሕትና ምንድናት? በሐሰት የተነገረውን ደስ ብሎ መቀበል ነው። ወዳጄ ክርስቶስን ከመምሰል እጅግ ደግሞ ፍጹም ልሁን ለምትል ነፍስ አብራ ክርስቶስን ከመምሰል ጋር ወደ ፍጽምና መገስገስ የምትፈልግ ነፍስ ስትሰደብ ደስ ካላት፣ ስትነቀፍ መልስ ካልሰጠች፣ ስትተች ካልተከራከረች፣ አቤት እሷማ እንዴት ያለች ፍጹም ትሑት ነች። ሙሴ ጸልይ ምን ላስታውሳችሁ፣ አንተ ጠቋር ብለው ሲሰድቡት አሉ ፊቱ በሳቅ ያበራ ነበር አሉ። እውነተኛ ትሕትና ማለት እቺ ናት። ሲሰድቡት ፍንክንክ ብሎ ማልቀስ። ወዳጄ ሳትሟገት፣ ሳትካሰስ፣ ምስክር ሳትቆጥር ይገባኛል። ፍጹም ትሑት ማለት ይቺ ናት። ምን ማለት ናት ይቺ? ይቺ ምን ማለት ናት? እቺን ጨርሼ አቆማለሁ። እየሰማችሁኝ ነው? እነሱን ነው የምታዩት?
ሌላ ጊዜ እንቀጥለዋለን ይሻላል ይመስለኛል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር እንዲህ ባለው ፍጹም በሚያረግ እግዚአብሔርን በምታስመስለን መልካም የትህትና ሕይወት እንድንኖር እግዚአብሔር ይርዳን። እግዚአብሔር የሚገኘው በዚህ ጥልቅ ሕይወት ውስጥ ነው። ምኑን እግዚአብሔር እናገኘዋለን? እሱ የትህትናን ጸጋ ሰጥቶ እሱ ያገኘን እንጂ። ይቆየን። አሜን።